የሆነ ቀን አንቺ ጋር ስመጣ ያስተዋወቅሽ ልጅ እንደውም የሆነ ሰዓት ላይ ተጨቃጨቅንበት። ማንን ነው? ቃልን እያልሽ ነው? አዎ እሱ ነው። ማለቴ በአጋጣሚ ሌላ ቦታም ተገናኘንና ያው እየተግባባን ቀስ በቀስ ፍቅር ጀመረ። ሃኒ እዩ ያልሽሽ አይደለም አይደለ? ነገሩ ምንም እውነት አይመስልም። ማኒ ለምን ብዬ ነው የማዋሸው? ኧረ አልዋሸሁም። እና የታሰረው እሱ ነው። ደግሞ ኤፍራታ ትናንትና እራሷን እንደወጋቻት ስታወራ ሰምተሻል አይደል? አብረን ነበርን። አዎ እሱንማ በደንብ አድርጌ ሰምቻለሁ። ስለዚህ እሱ አልወጋትም፣ ምንም ባላጠፋ ነው የታሰረው ማለት ነው። መፈታት አለበት። ልታግዥኝ ይገባል። እኔ በምን አግዝሻለሁ? በብዙ ነገር። ጋኒ እናለሽው ጋኒ የተደብቀሽ ነው። ኤሌፍዬ እንዴት አመሸሽ? እባክሽ ገኒ ወደሱ መታለች እንዴ? ንገሪኝ። እናንተ ጋር ናት? አይ እፉዬ እኔ አሁን ገና መግባቴ ነው፣ አላየኋትም። ግን ከላይ ልትሆን ትችላለች። ምን ነው ችግር አለ እንዴ? አዎ ገኒ ሰላም አይደለችም። ራሴን አጠፋለሁ እያለች ነበር። እባክሽ ቶሎ ብለሽ ያት። እሺ እፉዬ ቆይ አንዴ በቃ ላይ ልያት። እሺ ወይኔ ጉዴ! ቆይ አሁን ምንድን ነው የማደርገው? በእኔ ምክንያት ነው እንደዛ የሆነችው። አሁን በጣም ስጮህባት ነበር እኮ። ግን ደግሞ እሷን ያልተናገርኩ ማንን እናገራለሁ? ወይኔ ጉዴ! አሁን ምንድን ነው የማደርገው? በቃ አሁን ልብሴ ልቀይርና ወጥቼ ልፈልጋት። ናታንን ያፌት መጥቶ ያግዘው የምትሉ ካላችሁ ቪዲዮን ላይክ እያደረጋችሁ ትጀምሩት። ናታን እስር ቤት ከገባ ቀናቶች እየተቆጠሩ ነው። ኤፍራታ ገና ለገና አሁን ላይ ናታን አብሯት ስለተለያት ብቻ በቅዠትና ህልሞችን እያየች ፊት ለፊቷ ናታን እየመጣባት እየረበሻት ይገኛል። ሌላኛዋ ደግሞ የቃል እህት እንግዲህ በዚህ በኩል አንድ ተንኮል ታስብና የራሷን ወንድም ቃልን ለማስፈታት ትሞክራለች። ይህንን ተንኮሏን ልንገራችሁ። መጀመሪያውኑ ኤፍራታን ገብታ ሪከርድ ስታረጋት እንዳያችኋት ከሆነ በስልኳ ሪከርድ ወይንም እየቀዳቻት ለምንድነው የኔ ፍቅረኛ እስር ቤት የገባው አንቺ ለወጋሽው ነገር ይሄንን እባክሽ መኝልኝና እሱ ከእስር ቤት እንዲወጣ አድርጊልኝ ስትላት ኤፍራታ ደግሞ በዛ ሰዓት እውነት ስለነበረ ያለው ነገር በቃ ለሱ ይቅርታ ይጠይቅሻለሁ፣ በቅርቡም ደግሞ ፍቅረኛሽ ከእስር ቤት ይወጣል አውቃለሁ፣ እኔ ነኝ ያደረኩት ያንን ነገር፣ እሱ ግን ለኔ ብሎ ነው እስር ቤት የገባው ብላ ነገሩን መልሳ ስታወራላት ሪከርዱን ታደርጋትና ሴፍ ታደርገዋለች ማለት ነው። የቃልት ከኤፍራታ ቤት ከወጣች በኋላ ሪከርዱን መልሳ ስታዳምጠው አሪፍ መረጃና በቂ የሆነ ነገር ስላገኘች ያንን ፖሊስ ጣቢያ በማሳየትና ትክክለኛ የሉሊት በጩቤ የወጋት ሰው ኤፍራናት ተብሎ እንዲደመደም ለማድረግ ነው። ነገር ግን ያ ብቻ በቂ አልነበረም። ሌላ ነገር እየፈለገች ያለችው ደግሞ ከጽዮን ነው። ጽዮንን አንድ የምታግዛት ነገር ካለ ብላ እየጠየቀቻት ያለችው ያኔ ወደዚህ ቤት ለመጀመሪያ ጊዜ ቃል ሲመጣ ነግሬሽ ነበረ። በሰዓቱ እኔ ዋሽቻቸዋለሁ። ነገር ግን በአጋጣሚ ውጪ ስለተገናኘን አሁን ፍቅረኛሞች ሆነናል። ታዲያ እሱ እስር ቤት ያለው ምንም ባላጠፋው ጥፋት ስለሆነ እሱ እንዲፈታ እንድታግዥኝ እፈልጋለሁ ትላታለች። ጽዮን ግን በዚህ ሁኔታ ላይ ነገሩ ምንም አይነት መጥፎ ነገር እንደሌለው ስለምታስብ ለመተባበር ዝግጁ ትሆናለች ማለት ነው። ሉሊት አሁን ላይ በጣም አሪፍ ጤንነት ላይ ነው ያለችው። ነገር ግን እንደ ታሻላትና ነገሮች እዛ ጋር እሷ ጋር አሪፍ እንደሆኑ የምታሳይ ከሆነ መልሶ እሷን እንደሚገሏትና ወይ እንደሚጎዷት ስለምታውቅ ተኝታ አሁንም ቢሆን ከኮማ እንዳልነቃ ሰው ለመሆን እየሞከረች ነው ያለችው። እንደውም በስተመጨረሻ ሰዓት አካባቢ ላይ ከዳግም ስልክ ወስዳ ልትደውል ነበረ። በነገራችን ላይ ሉሊት አሁን አንድ የስልክ ጥሪ ካደረገች ብዙ ሰዎች ከጀርባዋ የሚያግዟት ይመጣሉ ማለት ነው። ያኔ በምዕራፍ 1 ላይ የያፌት ቀኝ እጅ የነበረውና ቢኒያም አንድ ላይ ሆኖ የሷ ጋርድ እንደሆኑ ታውቃላችሁ። ለነሱ ምናልባት ከደወለችና ያለችበትን ቦታ ከነገረቻቸው
እነሱ ቀጥታ መጥተው እሷን ያስፈቷታል ማለት ነው። ኤፍራታ ደግሞ አንድ ደብዳቤ ገነት አስቀምጣ ከወጣች በኋላ የት እንዳለች አልታወቀም። ታዲያ ይህን ደብዳቤ የሚለው ቃል በቃል ራሴን አጠፋለሁ፣ ይህን ሁሉ ነገር አልቻልኩም። እሷ ገነት ብዙ ነገር ተደራርቦባታል። የመጀመሪያው ነገር ልጇ እንደዛ ሲረብሻትና የተለየ ባህሪ እያሳያት ስለነበረ ነገሩ ምን እንደሆነ ሳትረዳ እስካሁን ድረስ ልጇን ቢሆን እንዳኮረፈችው ነበረ። በአጋጣሚ ግን ኤፍራታም ደግሞ እንደዚህ አይነት ጉድ ውስጥ ከገባች በኋላ ኤፍራታ አንድ ነገር ስትናገር ድንገት የገነትን ልብ ይነካዋል ማለት ነው። ኤፍራታ ልጇ እንደተሰረቀና ከዛ በኋላ ብዙ ጊዜ እንደጠፋም ከታወቀ በኋላ ኤፍራታ አሁን ላይ ሉሊትን ለምንድነው እንደዛ ያደረገቻት ብላ ገነት ትጠይቃታለች። ገነት ቃል በቃል ያለቻት ሉሊትን ለምን ለመጉዳት ሞከርሽ? እንደዛ እኮ ማድረግ አልነበረብሽም። አንቺ ለልጁ አንዴ የሆነው ነገር ሆኗል ስትላት ኤፍራታ ወዲያውኑ ትናደድና ገነትን ያለቻት ነገር ቢኖር እንዳንቺማ ልጇን ጥላ የትም የሄደች ሴትዮ ማለትም እኔን ጥለሽኝ ነበር በልጅነትሽ፣ ፍቅር አይገባሽም፣ የልጅ ፍቅር ምን እንደሆነም አታውቂም። እኔ ገና በጭካኔ ነበር ያኔ ጣልሽኝ፣ እኔ ሰው ጋር ነው ያደኩት፣ ለዛም ስለዚህ እኔ ያደረኩትን ነገር ሊገባሽ አይችልም ብላ ጭንቅላቷን ትነካታለች። ገነት በዚህ ሁኔታ ላይ አንዴ በፊት ላይ የተፈጠረውን ነገር እዚህ ቅር እያላትና በጣም እየጸጸታት እንደሆነ ታውቃላችሁ። አሁን ላይ ግን ልጇ እንደዚህ ስትቀየርባት ቢኒያ የራሷ ልጅም ዳግምም ደግሞ በዛ በኩል እንደዚህ ባህሪው የተለየ ሆኖባት በምክንያት እንደሆነ በማታውቁበት ሁኔታ ላይ እስካሁን ድረስ ኖራለች። ሌላኛው ደግሞ እዛ ቤት ውስጥ ምንም አይነት ሰላም የለም። ምዕራፍ 2 ከጀመረ ሰዓት አንስቶ በጣም ደባሪ ነገሮች እየተፈጠሩ ነው። እነ ቤዛ እነ ያፌትና ብዙ ሰዎች ከጠፉ በኋላ እዛ ቤት ውስጥ እንዳለ ጭቅጭቅና አብዛኛውን ጊዜ ሴራዎች፣ በጣም የሚያስጠሉ ነገሮች ነው እየተፈጠሩ ያሉት። ገነት ይሄን ሁሉ ነበር መረረኝ ብላ ደብዳቤዋን አስቀምጣ ከዛ ቦታ ላይ የጠፋችው። እንደተባለው ሆነ ደብዳቤው ቃል በቃል የሚለው ራሴን አጠፋለሁ ነበረ። ታዲያ ኤፍራታ ወዲያውኑ ነበረ ወደ ሽንት ቤቱ ገብታ ስትፈልጋት የነበረው። እዛም እንደሌለች ስታውቅ ጽ ወዳለችበት ቤት ውስጥ ስትሄድም እዛም አላገኘዋትም ነበረ። ታዲያ ገነት ወዴት ሄዳ ነው? ይህን ሁሉ ሽሽት በምን መልኩ ነው ሊቋረጥ? በቅርቡ ወደ ድራማው በሕይወት እንዳለና ሁሉም ሰው እየሞተ እንደሆነ ወይንም ሞቷል ብሎ እንደሚያስቡት ጭምር ይህን ነገር የሚያፈርስና እያንዳንዳቸው የሚገረሙበት ነገር ይፈጠራል። ቢኒያም እንደሚታወቀው ደብዳቤ ለጽ ጽፎላት ነበር የመጨረሻው። ታዲያ በዚህ ሁኔታ ላይ አቤልም እጅ ደርሶ ነበረ። ደብዳቤውን ሲያነበው እንዴት ይሄ ነገር ሊፈጠር ቻለ ብሎ ከጽ ጋር የተወሰነ ሊጋጩ ሞክረው እንዴት የሞተ ሰው እያነሳህብኝ በዚህ መልኩ ትጠረጥረኛለህ? ይህንን ነገር ብታቆም ይሻላል ብላ ጽ አቤልን ያው ታስጠነቅቀዋለች ማለት ነው። ስለዚህ ሁለቱም የሚያምኑት ቢኒያም በሕይወት እንደሌለና እንደሞተ አድርገው ነው። በአካል አንድ ቀን ማየታቸው አይቀርም። ያ ሲፈጠር አስቡት ምን ሊሆን እንደሚችል። አቤል ምን ያህል እንደሚወዳት ታውቃላችሁ? ጺን ማለት ነው። ጺ ደግሞ በቢኒያም ፍቅር በጣም ተጎድታ ነበረ። በዚህን ሰዓት ላይ ምን ሊፈጠር እንደሚችል በዚህ ሁኔታ ላይ ማየት እንችላለን። ከሁለት አንዱ ማንን አስበልጣ ትመርጣለች? የተለያዩ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችን። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ